السلام عليكم ورحمة الله وبركاته. الحمد لله رب العالمين والصلاة والسلام على النبي الأمين نبينا محمد وعلى آله وأصحابه أجمعين. أما بعد هي لتسنو شعبان 25 كفل 6 የኡሱል ሰላሳ ደርሳችን ባለፈው ሳምንት ደርሳችን እያንዳንዱ የሰው ልጅ ሊያውቃቸው የሚገቡና ዋጅብ የሆኑ 3 መሰረታዊ ነጥቦችን ማወቅ ግዴታ እንደሆነና እነዚህም እነማን እንደሆኑ በተቀሉ ተክሰን ከ3ቱ ነጥቦች መሃል የመጀመሪያው የሆነውን አላህን Subhanahu Wa Ta'ala ማወቅ የሚለውን ነጥብ ማውራራት ጀምረናል። فإذا قيل لك من ربك ጌታህ ማን ነው የተባልክ እንደሆነ ጌታዬ አላህ ነው ካልነበርኩበት ያስገኘኝ የተንከባከበኝ የዓለማት ጌታ የሆነው አላህ ነው የኔ ጌታ ብለህ መለስ ካሉ በኋላ وإذا قيل لك بما عرفت ربك ጌታህን በምን አወቅከው እንዴት አወቅከው ተብለህ ከተጠየቅ فقل بل بآياته በመልእክቶቹ በተአምሮቹ ومخلوقاته እንደዚሁ በተለያዩ ድንቅ በሆኑ እሱ በፈጠራቸው ፍጡሮች አማካኝነት ጌታዬን አወቅኩት ብለህ መልስ ስጥ ይላል። ጌታህን በምን አውቀህ ነው የምትገዛው ተብለህ ብትጠየቅ عرفته بآياته በመልእክቶቹ በተአምሮቹ አውቀዋለሁ ብለህ መልስ ስጥ። እንደዚሁ ደግሞ በግልጽ የሚታዩ ድንቅ የሆኑ ፍጥረታት አሉና እነዚህን ፍጥረታት ያስገኘ ኃያል የሆነ ጌታ እንዳለ ግልጽ ከመሆኑ አንፃር በጌታዬ አምኛለሁ ብለህ መልስ ስጥ ይላል። አያት ብሎ ማለት ምልክት ማለት ነው፣ ማስረጃ ማለት ነው። ይህ ለሁለት ይከፈላል። አንደኛው በግልጽ የሚታዩና አእምሮ የሚያምንባቸው ምልክቶች አሉ። ሁለተኛው ደግሞ ወደ መልእክተኞች ወህይ በማስተላለፍ አማካኝነት ልናቃቸው የምንችል ምልክቶች አሉ። ቢአያቲሂ የሚለው በሁለቱም መተርጎም እንችላለን። ግልጽ በሆኑ ተአምሮቹ እንደዚሁ ደግሞ በነቢያት አማካኝነት ወደኛ ባወረዳቸው መመሪያዎቹ አያቱን ከውንያ ወአያቱን ሸርዕያ ብለው ይከፍሉታል ዑለማዎች። አላህ Subhanahu Wa Ta'ala የሱ ማንነት የሚገልጹ የፈጠራቸው ነገሮች አሉ። እንደዚሁ ደግሞ የሱ ማንነት የሚገልጹ ያወረዳቸው መልእክቶች አሉ። ومن آياته الله سبحانه وتعالى የሱ ማንነት ከሚገልጹ ምልክቶች አንዱ الليل والنهار ቀንና ሌሊት ናቸው። والشمس والقمر ፀሐይና ጨረቃ ናቸው። እዚህ ማንኛውም አይን ያለው ማንኛውም ጆሮ ያለው ልብ ያለው በሙሉ ሊያቃቸው የሚችሉ የአላህን Subhanahu Wa Ta'ala ማንነት የሚገልጹ ምልክቶች አሉ። አቅል ያለው ሁሉ እነዚህን ቆም ብሎ ሊያጠና ይገባዋል። ጆሮ ያለው ሁሉ አላህ የላካቸው መልእክተኞች የሚያስተላልፉትን መልእክት ሊሰማ ይገባዋል። ምድር ላይ የምንኖርበት ምድር ላይ የምናያቸው የምንሰማቸው የአላህን ማንነት ገላጭ የሆኑ ነገሮች አሉ። የምንኖርበት ምድር ላይ የሚኖሩ አላህ የላካቸው መልእክተኞችም አሉ። እነዚህ ሁለቱ ተደምሮ ንጹህ አእምሮ ያለው ሰው ጌታውን ያውቃል፣ የጌታውን መንገድ ይከተላል፣ ከልብ የመነጨ ሸሃዳም ይዛል። አሽሀዱ አን ላ ኢላሃ ኢላላህ ብሎ ለጌታው ቃል ይገባል። አላህ የፈጠራቸው ነገሮች በሙሉ አላህ ያስገኛቸው ነገሮች በሙሉ የአላህን Subhanahu Wa Ta'ala ማንነት ገላጭ ናቸው። የምናያቸው የምንሰማቸው ነገሮች በሙሉ በጌታችን ማመን ሊጨምሩልን የጌታችንን ሕግ ከመጣስ እንድንጠነቀቅ ሊያደርጉን ይገባል። ወፊ አንፉሲኩም አፈላ ተብሱሩን የራሳችንን አፈጣጠር የራሳችንን ሰውነት አቀማመጥ ብናየውና ብናስተነትነው በቂ ነው። ወፊ አንፉሲኩም አፈላ ተብሱሩን ብሎ ራሳችሁንስ ጎንበስ ብላችሁ አታዩም እንዴ? ከምንድን ነው የተፈጠራችሁት? እንዴት ነው የተፈጠራችሁት? እንዴት ነው የምትተኙት? እንዴት ነው የምትበሉት? እንዴት ነው የምትኖሩት? ይህ ብቻ በቂ ነው። فوعجبا كيف يعصى الإله أم كيف يجحده الجاحد ولله في كل تحريكة وتسكينة أبدا شاهد وفي كل شيء له آية تدل على أنه الواحد فتاني قرمال
እንዴት ነው የሰው ልጆች ጌታቸውን አላህ የሚያምፁት? እንዴትስ ነው አላህ የሚባል ነገር የለም የሚሉት? በእያንዳንዱ እንቅስቃሴ ሁሌም ምልክት አለ፣ የአላህን መኖር የሚገልጽ የአላህን ብቸኝነት የሚገልጽ። ይህ እንዳለ ሆኖ ደግሞ አላህ መጽሐፍትን አውርዷል፣ የተለያዩ ትልልቅ ነገሮችን አስገኝቷል፣ እሱን ትልቅነት የሚገልጽ። ማን ነው ሌሊትን የማያውቅ? ማን ነው ቀንን የማያውቅ? ማን ነው ቀንና ሌሊት እንዲፈራረቁ የሚያደርገው? ማን ነው ቀንና ሌሊትን ያስገኘው? ማን ነው ቀንና ሌሊት ሳይጋጩ ሳይዛቡ እንዲተካኩ የሚያደርገው? ለዚሁ እያየን ሌሊቱ ቀኑን መጥቶ ይሸፍነዋል፣ ቀኑ መጥቶ የሌሊቱን ጨለማ ያስወግደዋል። ቀንና ሌሊት ከተገኙበት ጊዜ ጀምሮ እስከ ዛሬ በስርዓት መጓዛቸው ቀኑ ማብራቱ ሌሊቱ መጨለሙ የአላህን ሱብሓነሁ ወተዓላ ኃያልነት ገላጭ ነው። ወከዛሊከ الشمس والقمر ፀሐይና ጨረቃንም በምናይበት ጊዜ ይሁን እጅግ በጣም ግዙፍ የሆኑ ፍጡሮች ናቸው። ከግዝፈታቸው ጋር አላህን ይታዘዛሉ። ሁሉም በራሳቸው ጎዳናና መንገድ ይጓዛሉ። በአግባቡ አገልግሎታቸውንም ይሰጣሉ። ይሄም የአላህን ሱብሓነሁ ወተዓላ ኃያልነት የአላህን ሱብሓነሁ ወተዓላ ብቸኝነት የሚገልጹ ተአምሮች ምልክቶች ናቸው። ومن مخلوقاته الله ከፈጠራቸው ኃያል ነገሮች እሱን ማንነት ከሚገልጹ ነገሮች አንዱ السماوات السبع ሰባቱ ሰማዮች والأرضون السبع ሰባቱ ምድሮች وما فيهن እዛ ውስጥ የሚኖሩ وما بينهما በሰማይና ምድር መሃል ያሉ ነገሮች የአላህን ሱብሓነሁ ወተዓላ ማንነት ምንነት ገላጭ ናቸው ይላል። ሰባቱን ሰማይ ማን ፈጠረው? ሰባቱ ሰማይ ተጠብቆ እንዲኖር ማን ያደረገው? ሰባቱን ምድር ማን የዘረጋው? ምድርንስ ማን ነው ገር ያደረጋት? እዛ ውስጥ ምድር ላይ የሚኖሩ ፍጡሮችን ማን ያስገኘው? ቁጥራቸውን ብዛታቸውን ማን ነው የሚያውቀው? የሚያስፈልጋቸውን ነገር ማን ነው የሚያሟላው? በሰማይና በምድር መሃል ያሉ የተለያዩ ፍጡሮችስ ማን ያስገኛቸው? እነሆ አላህ ጀለ ወዐላ። ሰው ልጆች አንድ ቤት ለመስራት ትልቅ ፎቅ ለመገንባት ምን ያክል ጊዜ ይፈጅባቸዋል? እንዴትስ ይቸገራሉ? ለፍተው ደክመው ገንብተውስ ሊፈርስባቸው አይችልም? እነሆ አላህ ሱብሓነሁ ወተዓላ ሰባቱን ሰማይ ከስፋቱ ጋር ከግዝፈቱ ጋር ከከፍታው ጋር ሰባቱን ምድር እንደዚሁ ከስፋቱ ጋር የተለያዩ ጋራዎችን ሸለቆዎችን የብስና ባህሮችን ያዘለችውን አላህ ሱብሓነሁ ወተዓላ ፈጥሯል። ምድር ላይ የተለያዩ የሚኖሩ እንስሳት የምናውቃቸው የማናውቃቸው እንዲገኙ አድርጓል። ሰማይ ላይ ደግሞ የተለያዩ ከዋክብት እንዲኖሩ አድርጓል። ይሄ ሁሉ የአላህን ብቸኝነት የአላህን ኃያልነት ያሳያል። ሰማይና ምድር እዛ ውስጥ ያሉ ነገሮች ከተገኙበት ጊዜ ጀምሮ በሰላም እየኖሩ ነው። ሁሉ ከአላህ ጋር ሌላ አምላክ ቢኖር አንዴው እንኳን ግጭት ይፈጠር ነበር። የሰው ልጆች በየጊዜው በስልጣን እየተጋጩ ምድርና የሰው ልጆች ይጎዳሉ። እነሆ አላህ ሱብሓነሁ ወተዓላ ብቻውን ሁሉን ነገር የሚያደርገው ብቻውን ሁሉን ነገር ያስገኘው። ወደሊሉ ቀውሉሁ ተዓላ ለዚህ ማስረጃ ጌታችን የአላህ ቃል ነው። ومن آياته الليل والنهار ከአላህ ሱብሓነሁ ወተዓላ ተአምሮች ምልክቶች አንዱ ቀንና ሌሊት ነው። والشمس والقمر ፀሐይና ጨረቃ ነው። لا تسجدوا للشمس ለፀሐይ አትስገዱ ولا للقمر ለጨረቃም አትስገዱ واسجدوا لله ለአላህ ስገዱ الذي خلقهن እነሱን ላስገኘ ለፈጠረ ለሆነው ለአላህ ስገዱ إن كنتم إياه تعبدون እውነት እሱን የምታመልኩና የምትገዙ ከሆነ ነው። በዚህም የቁርአን አያ እጅግ በጣም ግዙፍ የሆኑ ፍጡሮችን አላህ መፍጠሩን የሱን መኖር ገላጭ አድርጓል። እነሆ እነዚህ ትልልቅ ኃያል የሆኑ ፍጡሮችን ያስገኘው አላህ መመለክ ያለበት እሱ ብቻ ነው። ፀሐይና ጨረቃ ምንም ትልቅ ቢሆኑ ትልቅነታቸው ግዝፈታቸው ገርሟቸው የሚያመልኳቸው የሰው ልጆች ቢኖሩም ተገቢ አይደለም። ለነሱ አትስገዱ። መተናነስ ግንባርን መሬት ላይ መድፋት የሚገባው ለአላህ ብቻ ነው። እውነት ሙእሚኖች ከሆናችሁ እምነት አለኝ ብላችሁ ነው ፀሐይን ጨረቃን እንደዚሁ ከሱ ውጭ ያሉ ምድር ላይ የሚገኙ ፍጡሮችን የምታመልኩት። ትክክለኛ እምነት ግን አይደለም። እውነት ትክክለኛ አማኝ ከሆናችሁ ለሱ ብቻ ለአላህ ብቻ ስገዱ። እዚህም የቁርአን አያ ከአላህ ውጭ ያለን አካል
ማንም ይሁን ማን ማምለክ ከልክሏል። እሱም ብቻ ደግሞ እንድንገዛ አዟል። ላ ተስጁዱ ሊሸምሲ ወላ ሊልቀመር ለፀሐይና ለጨረቃ አትስገዱ ሲል እንደዚሁ ፀሐይና ጨረቃ መክሉቅ እንደሆኑት ሁሉ መክሉቅ ለሆኑ ነገሮች ሁሉ አትስገዱ፣ አትተናነሱ። ስጁድ ማለት መተናነስ ማለት ራስን ዝቅ ማድረግ ማለት ነው። በግንባር መደፋቱ በልብ ለሱ የመተናነስ ምልክት መገለጫ ነው። ለሆ ፀሐይና ጨረቃ አላህ እንደፈለገ የሚያደርጋቸው ናቸው። ሊመለኩ ሊሰገድላቸው አይገባም። ከአላህ ውጪ ያሉ ማናቸውም ፍጡሮች የአላህ ሱብሓነሁ ወተዓላ ሐቅ የሆነው ዒባዳ አምልኮ ተስተላልፎ ሊሰጣቸው አይገባም። ይልቁንስ ለአላህ ሱብሓነሁ ወተዓላ ብቻ ስገዱ። ወቀውሊሂ ተዓላ ሌላኛውም ደሊል ኢነ ረበኩሙላህ እናንተ የሰው ልጆች ሆይ ጌታችሁ እኮ አላህ ነው። አለዚ ኸለቀ ሰማዋቲ ወልአርዳ ሰማይና ምድርን የፈጠረ ካልነበሩበት ያስገኘ የሆነው ፊ ሲተቲ አያምን በስድስት ቀናት ውስጥ ሰባቱን ሰማይ ሰባቱን ምድር እዛ ውስጥ እዛ ላይ ያሉ ነገሮችን በሙሉ በስድስት ቀናት ውስጥ ያስገኘው የሆነው ኃያሉ ጌታ ነው የእናንተ አምላካችሁ። ثم استوى በስድስት ቀን ሰማይና ምድር ውስጥ ያሉ ነገሮችን ፈጥሮ ካጠናቀቀ በኋላ استوى على العرش አርሽ ላይ ሆነ። እዛም ሆኖ ስራውን ይሰራል። ሌሊቱን ቀኑ ይሸፍነዋል። يطلبه حثيثا እንደዚሁ ቶሎም ይፈላለጋሉ። ሰዓታቸውን ጠብቀው ይተካካሉ። والشمس والقمر ፀሐይን ጨረቃን والنجوم ከዋክብትን مسخرات بأمره ለሱ ትእዛዝ እጅ የሰጡ የተገሩ አድርጎ ፈጥሯቸዋል። ألا له الخلق አዋጅ ሰው ልጆች ሆይ ስሙ፣ ፍጥረት በሙሉ የአላህ ነው። አላህ ነው የፈጠረው ሁሉን ነገር። والأمر የተፈጠሩ ነገሮችን በሙሉ ማዘዝና እንደፈለገ ማድረግም የሱ ብቻ ነው። فتبارك الله رب العالمين የዓለማቱ ጌታ አላህ ሱብሓነሁ ወተዓላ ከአጋር ጠራ፣ ከጉድለት ጠራ። እነሆ በዚህም አያ አላህ ሱብሓነሁ ወተዓላ የሱ ማንነት የሚገልጹ ነገሮችን ጠቅሷል። በስተመጨረሻም ከእንከን ከጉድለት የጠራ ጌታ እንደሆነ መመለክ ያለበት እሱ ብቻ እንደሆነ ገልጿል። خلق السماوات والأرض ሰባት ሰማይና ሰባት ምድርን ያለምንም ምሳሌ በራሱ ጊዜ ፈጥሯል። ማንም ሳያግዘው በሚፈጥርበት ጊዜም አስውቦና አሳምሮ ፈጥሯል። هل ترى من فطور ሰማይን በአይንህ ቃኝ እዚህ ጋር ይህ በተስተካከለ የምትለው ነገር አለን ይላል አላህ ሱብሓነሁ ወተዓላ። يرجع البصر خاسئا አይንህ ምንም እንከን ያጣ ሆኖ አፍሮ ይመለሳል ይላል አላህ ሱብሓነሁ ወተዓላ። አላህ የፈጠረው ፍጡር በሙሉ በአማረ መልኩ የተፈጠረ። እነዚህ ሰባት ሰማይና ሰባት ምድርን በስድስት ቀን ውስጥ አላህ የሰራበት ምክንያት ለሰው ልጆች ሰብርን ለማስተማር ነው ይላል። ቀስ ብለው በሂደት ስራቸውን እንዲፈጽሙ እንዳይቸኩሉ ለማስተማር ነው ይላል። ወኢላ አላህ ሱብሓነሁ ወተዓላ የፈለገውን ነገር ኩን ብቻ ብሎት ይሆናል። ሁሉም ነገር ሆኖ ይገኛል። إذا قضى أمرا فإنما يقول له كن فيكون አንድ ነገር ከወሰነ አላህ እንዲሆን ከፈለገው ሁን ይለዋል፣ ወዲያውኑ ይሆናል። ምድር የተዘረጋችው ለሰው ልጆች ምድር ላይ ሲኖሩ ትዕግስት እንደሚያስፈልግ በሂደትና በእርጋታ ነገሮቻቸውን ጉዳዮቻቸውን መፈጸም እንዳለባቸው ለማስተማር ነው፣ ለሕክማ ነው። ሌላም ራሱን የቻለ ሕክማ ይኖራል። ሰማይና ምድር ውስጥ ያሉ ነገሮችን ካጠናቀቀ በኋላም ثم استوى على العرش አርሽ ላይ ሆነ። አላህ ሱብሓነሁ ወተዓላ አርሽ ላይ መሆኑን በተከበረው ቁርአኑ ነግሮናል። አንድ ጊዜ ሳይሆንም በዚህ ወገላለጥ ሰባት የቁርአን አያዎች ላይ ثم استوى على العرش አርሽ ላይ ሆነ። እነዚህ ሰባቱን የቁርአን አያዎችን የፈሰሩ ሰሐቦችም ይሁን ታቢዒዮችም ይሁን የታቢዒዮች ተከታይ ኢስተውላ ብለው አልፈሰሩ። ኢስተዋ ማለት አብዱላህ ኢብኑ አባስ ሌሎች እንደፈሰሩት አላ ወርተፈዐ አርሹ ላይ ከፍ አለ ብለው ፈሰሩታል። አርሽ ደግሞ ያለው ከሰማይ ከኩርሲ በላይ ነው። ኢዘን አላህ ያለው የት ነው? ሰማይ ላይ ነው፣ አርሽ ላይ ነው። ይሄን ማን የነገረን? አላህ ራሱ ነው የነገረን። በእነዚህ በሰባት አያዎች ግልጽ በሆነ መልኩ ዐለል ዐርሽ ኢስተዋ ብሎ ነገረን እንጂ ሌሎች ኢብኑል ቀይም እንደጠቀሱት በመቶዎች የሚቆጠሩ የቁርአን አያዎች አሉ አላህ ላይ መሆኑን የሚገልጹ። ላኪን እንዴት ነው አርሽ ላይ የሆነው? ይሄን ዝርዝር ነው እኛ የማናውቀው እንጂ አርሽ ላይ መሆኑን ሰማይ ላይ መሆኑን አላህ ነግሮት አላህ ነግሮት ያላመነና ያልተቀበለ ከአላህ በልጣለሁ ስለ አላህ እኔ የበለጠ አውቃለሁ የሚል ሰው ደጋግ ቀደምቶችም ሱሐቦች፣ ታቢዒዮች፣ ታቢዕ ታቢዒን ወመን ባዕደሁም
من القرون المفضلة ይሄን ጉዳይ ወደው አምነው ተቀበለዋል። በእያንዳንዱ የአቂዳ ክታቦች እንደዚሁ በብዙ የሐዲስ ክታቦች የምናገኘው ጉዳይ ነው። ደጋግ ቀደምቶችን በዚህ ላይ ተስማምተዋል፣ ኢጅማዕ አድርገዋል። ኺላፍ የመጣው ነብዩ ሰለላሁ ዐለይሂ ወሰለም በጥሩነት የመሰከሩለት ድንቁ ትውልድ ምርጡ ክፍለ ዘመኖች ካለቁ በኋላ ነብዩ በኸይረኝነት ከመሰከሩላቸው በምርጡ ክፍለ ዘመኖች ውስጥ የነበሩ ሰሃቦችም ይሁን ታቢዒዎች አላህ ሰማይ ላይ መሆኑ ላይ አርሽ ላይ መሆኑ ላይ አንዳችን ጥርጥር አልነበራቸው። ኢማሙ ማሊክ ረሂመሁላህ ተዓላ الرحمن على العرش استوى كيف استوى አላቸው። ቁርአን ላይ አላህ الرحمن على العرش استوى ብሏል። እንዴት ነው አርሽ ላይ አላህ Subhanahu Wa Ta'ala የሆነው ብሎ ሲጠይቃቸው ኢማሙ ማሊክ ረሂመሁላህ ተዓላ ጥያቄው አስደነገጣቸው። አንገታቸውን ማቀረቀሩ፣ በላብ ሁሉ ተዋጡ። ከተወሰነ ጊዜ ጸጥታ በኋላ ቀና ብለው አልስቲዋኡ ማዕሉም አላህ Subhanahu Wa Ta'ala አርሽ ላይ መሆኑ የታወቀ ጉዳይ ነው። በቁርአን በሐዲስ ምንም ጥርጥር የሌለበት ጉዳይ ነው። ወልከይፉ መጅሁል አንተ ግን ለመጀመሪያ ያነሳው አዲስ ጥያቄ ግን መጅሁል ነው፣ አይታወቅም። እንዴት አርሽ ላይ እንዴት እንደሆነ ግን አይታወቅም። ወልኢማኑ ቢሂ ዋጅብ አላህ Subhanahu Wa Ta'ala አርሽ ላይ ነው ብሎ ማመን ዋጅብ ነው፣ ግዴታ ነው። ያላመነ ሰው ይቀጣል። ወሱአሉ ዐንሁ ቢድዓ እንዴት ነው አላህ አርሽ ላይ ያለው በምን መልኩ ነው አርሽ ላይ የሆነው ብሎ መጠየቅ ግን ቢድዓ ነው፣ ፈጠራ ነው፣ አዲስ የመጣ ነገር ነው በማለት መልስ ሰጡና እንዲህ አይነትን በሰሃቦች ዘመን ያልተነሳ በነብዩ ዘመን ያልተነሳ ጥያቄን የሚያነሳ ፊትናን የሚፈልግ ሰው ነውና አውጡት ዞር አድርጉት አሉ ኢማሙ ማሊክ ረሂመሁላሁ ተዓላ። ነው ባለነበት ጊዜ ኢማሙ ማሊክ ያልዳሰሱትን ኢማሙ አህመድ ኢማሙ ሻፊዒ ያልዳሰሱትን አቡ ሁረይራ አቡበክር ስዲቅ ያልዳሰሱትን ነጥብ አላህ አርሽ ከመፈጠሩ በፊት የት ነበረ ይላል። ነብዩ ይሄን ለምን አላነሱትም? ሰሃቦች ይሄን ለምን አላነሱትም? ኢማሙ ማሊክ ረሂመሁላሁ ተዓላ ኢማሙ አህመድ ኢማሙ ሻፊዒ ኢማም አቡ ሐኒፋ ለምን ይሄን ጥያቄ አነሱት? አላህ አርሽ ላይ ነው ካለን አርሽ መክሉቅ ነው። አላህ Subhanahu Wa Ta'ala ከመክሉቅ የሆነ ነገር ይፈልጋል ማለት ነው። ስለዚህ አይ አርሽ ላይ ነው አንልም። የት ነው? ሰማይም አይደለም ምድርም አይደለም ግራም አይደለም ቀኝም አይደለም ፊትም አይደለም ኋላም አይደለም። فلا اله الا الله نعوذ بالله من الفلسفه الشيطانيه ሸይጣናዊ ፍልስፍና ይዘዋል ሰዎች። እስቲ በደጋግ ቀደምቶች ክታብ ውስጥ በቁርአን ውስጥ በሐዲስ ውስጥ በደጋግ ቀደምቶች የተፍሲር ክታብ ውስጥ አላህ Subhanahu Wa Ta'ala ላይም አይደለም ታችም አይደለም ግራም አይደለም ቀኝም አይደለም ፊትም አይደለም ኋላም አይደለም የሚል አንድ የዑለማ ንግግር አምጡ። የለም አያመጡ። ቅርብ ጊዜ የፈጠሩት ፍልስፍና። በዚህም ከሰሃቦች ከታቢዒዎች የበለጠ አላህን እናውቃለን ይላሉ። አላህ ደግሞ ቁርአን ላይ فإن آمنوا بمثل ما آمنتم به فقد اهتدوا ሰሃቦች ሆይ ከእናንተ በኋላ የሚመጡ ትውልዶች እናንተ ያመናችሁትን አይነት እምነት ካመኑ ቀናውን መንገድ ጨብጠዋል። እሱን ትተውት ግን ግራ ቀኝ ካሉ ተዋቸው፣ ከሐቅ ርቀዋል በማለት አላህ ተናግሯል። አላህ ይጠብቀን፣ ከጥመት ያርቀን። والرب هو المعبود ይላሉ። ረብ ብሎ ማለት المعبود አምላክ ማለት ነው። والدليل قوله تعالى ረብ ማለት አምላክ ማለት ለመሆኑ ማስረጃው የላቀው ጌታችን ቃል ነው። ያ አዩሃ الناس እናንተ የሰው ልጆች ሆይ اعبدوا ربكم ጌታችሁን አምልኩ። الذي خلقكم እናንተን ካልነበራችሁበት ያስገኛችሁ የሆነውን والذين من قبلكم ከእናንተ በፊት የነበሩትን የሰው ልጆች ካልነበሩበት ያስገኘ የሆነውን አላህን በብቸኝነት አምልኩት። لعلكم تتقون አላህን Subhanahu Wa Ta'ala ትፈሩ ዘንድ በብቸኝነት ተገዙት። الذي جعل لكم الأرض فراشا ምድርን ለእናንተ ምንጣፍ ያደረገላችሁ የሆነውን ጌታችሁ አላህን والسماء بناء ሰማይን ጣሪያ ያደረገላችሁ የሆነው ጌታችሁን አላህን Subhanahu Wa Ta'ala በብቸኝነት ተገዙት። وأنزل من السماء ماء ከደመና ውሃ ያወረደላችሁ فأخرج به من الثمرات رزقا لكم ከፍራፍሬዎችም ለእናንተ ምግብ የሚሆኑ ነገሮችን ያበቀለላችሁ የሆነውን አላህን በብቸኝነት ተገዙት። فلا تجعلوا لله أندادا ለአላህ አጋርን ብጤን አታርጉለት وأنتم تعلمون ለሱ ብጤ ለመሆን ብቃት ያለው ማንም እንዳሌለ እያወቃችሁ እናንተ ጌታ ሰማይና ምድርን የፈጠረው አላህ ነው ብሎን ነበር። ረብ ማለት አምላክ ማለት ነው። ጌታችን አምላካችን አላህ ነው። ለዚህ ማስረጃ
የሱረቱል በቀራ 21ኛውን አያ አስቀምጠዋል። ያ አዩሃ ናስ እናንተ የሰው ልጆች ሆይ ብሎ አላህ ለመላው የሰው ልጅ ጥሪን ያስተላልፋል። ቁርአን ላይ ሱረቱል ፋቲሃ ላይ ኢያከ ነዕቡዱ ወኢያከ ነስተዒን አንተን ብቻ እንገዛለን ካንተ ብቻም እገዛና እርዳታን እንጠይቃለን እንደምንለው ሁሉ ከዛ ትንሽ አለፍ ብሎ ሱረቱል በቀራ ላይ የተስተላለፈልን ትእዛዝ እዕቡዱ ረበኩም የጌታ የአላህ መመሪያ ህጉን መመሪያውን ልናከብር ይገባን። ቁርአን ላይ እዕቡዱ ረበኩም ወዕቡዱላህ ማለኩም ምን ኢላሂን ገይሩሁ ኢያከ ነዕቡዱ ወኢያከ ነስተዒን እነዚህ መሰል የሆኑ የቁርአን አያዎች ሐሳባቸውና ትርጉማቸው ምን እንደሆነ ሲናገሩ አብዱላህ ኢብኑ አባስ ምን ይላሉ? ኩሉ መውዲዕን ፊል ቁርአን እዕቡዱላህ ፈመዕናሁ ወሒዱላህ። ቁርአን ላይ እዕቡዱላህ ከተባለ አላህን በብቸኝነት አምልኩ ተገዙ ማለት ነው ይላሉ ታላቁ ሰሓቢ ሙፈሲር ረዲየላሁ ዐንሁ። እذن ይህ አላህ ሱብሓነሁ ወተዓላ በተለይ የቁርአን አያዎች ላይ ያ አዩሃ ናስ እዕቡዱ ረበኩም ወዕቡዱላህ ማለኩም ምን ኢላሂን ገይሩሁ ኢያከ ነዕቡዱ ወኢያከ ነስተዒን እንዲህ አይነት ጥሪዎች ቁርአን ላይ መብዛታቸው የተውሂድን አንገብጋቢነት ተውሂድ የግዴታዎች ሁሉ ግዴታ እንደሆነ እያንዳንዱ የሰው ልጅ ከምንም በላይ አስቀድሞ ሊያውቀውና ሊተገብረው የሚገባ ጉዳይ እንደሆነ የሚያሳይ ነው። ተውሂድ ሳይስተካከልና ተውሂድ ሳይኖር የሚሰራ ኢባዳ አላህ ዘንድ ተቀባይነት አያገኝም። አላህ ሱብሓነሁ ወተዓላ ተገዙኝ ብቻ ሳይሆን ያለው በእኔ አታጋሩ ብሎም ከልክሏል። ተውሂድ የሌለበት ኢባዳ ነፍስ እንዳሌለው የሰው ልጅ አካል አንዳንድ ኢባዳ እየሰሩ ሌላ ጊዜ በአላህ የሚያሻርኩ ከሆነ በሐቂቃው የአላህ ባሪያ አይባሉ። እነሆ ሙሽሪኮች የተለያዩ የሚሰሯቸው ኢባዳዎች ነበሯቸው፣ ላኪን በአላህ ሱብሓነሁ ወተዓላ ያጋሩ ነበር። ጭንቅና መከራ ሰዓት ላይ አላህን በብቸኝነት ያመልካሉ፣ ማንም እንደማያድናቸው ያውቃሉ። የተለያዩ ደግሞ የሚሰሯቸው በጎ ተግባሮች ነበሯቸው። ሆኖም ሳለ አላህ ሱብሓነሁ ወተዓላ ሙሽሪኮች አላቸው። እዘን አላህ ሱብሓነሁ ወተዓላ ያዘዘውን የታዘዘ በዋነኝነት ተውሂድን የከለከለውን የተከለከለ በዋነኝነት ሽርክን ትክክለኛ የአላህ ባሪያ ይባላል። እዚህ ላይ የእሱ ማንነት የሚገልጹ እሱ በብቸኝነት እንዲመለክ የሚያደርጉ ነገሮችን ጠቅሷል። ጀዐለኩም አልአርض ፍራሸን ወሰማአ ቢናአን ምድርን ፍራሽ አድርጎላችኋል። ስትፈልጉ ታርሳላችሁ፣ ትዘራላችሁ፣ ስትፈልጉ ትጓዛላችሁ፣ ስትፈልጉ ላይዋ ላይ ትገነባላችሁ። ሰማይን ጣሪያ አድርጓል፣ ዝናብ ያዘንብላችኋል። ከላይ ኮከብና ጨረቃን እዚያ ላይ አስገኝቷል፣ ብርሃን ይሆናሉ። ወከዛልክ መንገድ አቅጣጫ እንድታውቁባቸው አድርጓል። ካልነበራችሁበት እናንተንም ይሁን ከእናንተ በፊት የነበሩ የሰው ልጆችን አስገኝቷል። የተለያዩ ፍራፍሬዎችን አብቅሎላችኋል። ይህን ሁሉ አድርጎ ፈላ ተጅዐሉ ሊላሂ አንዳድ በብቸኝነት አምልኩት፣ ለሱ አጋርን ብጤን አታድርጉ። አንቱም ተዕለሙን እያወቃችሁ ለአላህ ሱብሓነሁ ወተዓላ ብጤን አጋርን አታድርጉለት። እነሆ ከአላህ ጋር ከላይ የተጠቀሱ ነገሮችን ያስገኘ ማንም እንዳሌለ እያወቃችሁ ከአላህ አጋር ለመሆን ብቃት ያለው ማንም እንዳሌለ እያወቃችሁ ለአላህ ሱብሓነሁ ወተዓላ ሸሪካን አታድርጉለት። ሸሪካ የሚደረገው ምንድነው? አላህ ቁርአን ላይ በተደጋጋሚ በአላህ አታሻርኩ ሲል እገሌ ከአላህ ጋር ሰማይን ምድርን ፈጥሯል አትበሉ ማለት አይደለም። ይሄን የሚልም የለም። በአላህ አጋራ የምንለው መቼ ነው? ቢሰርፊ ሸይእን ሚን አንዋዒል ዒባደቲ ለሁም ከአላህ ውጭ ላሉ አካሎች ለአላህ እንጂ ለማንም መሰጠት ያሌለበትን ዒባዳ አሳልፎ በመስጠት ከአላህ ጋር አታጋሯቸው ማለት ግን እኔ አላጋራሁም በአላህ በብቸኝነቱ አምናለሁ የምንለው የዒባዳን አካል ከአላህ ውጭ ለማንም አሳልፈን መስጠትን ስናቆም ቃል ኢብኑ ከሲር በመባል የሚታወቁ ታላቁ የፍቅህና የሐዲስ የታሪክ ምሁር ስማቸው እስማዒል ኢብኑ ዑመር አልቁረሺ በመባል የሚታወቁ ሲሆን ምን ይላሉ? አልኻሊቁ ሊሃዚሂ አሽያ ከላይ የተጠቀሱ ነገሮችን ካልነበሩበት ያስገኘው ጌታ አላህ ሁወል ሙስተሒቁ ሊዒባዳ አምልኮ የሚገባው እሱ ብቻ ነው ይላል። ከላይ የተጠቀሱ ነገሮች በሙሉ የማስገኘት ኃይል ያለው የማስገኘት አቅም ያለው ጌታ ከላይ የተጠቀሱ ነገሮችን የሰው ልጆችን እንዲጠቅሙ ብሎ ያስገኘው ጌታ አላህ ሱብሓነሁ ወተዓላ መመለክ ያለበትም እሱ ብቻና ብቻ ነው። ከሱ ጋር ማንንም ማጋራት አይገባም ይላል። هذا والله تعالى أعلم والسلام عليكم ورحمة الله وبركاته.